ተወዳጅ ፕሮግራሞቻችንን ከስቱዲዮ ስናስኮመኩማችኋልና በታላቁ አድዋ ሙዚየም ውስጥ ተገኝተናል። አዎ እንግዲህ ላለፉት 10 ዓመታት በሀገራችን የፊልም ኢንዱስትሪ ላይ የራሳቸውን አሻራ ያሳረፉ ባለሙያዎችን ሲሸልም ሲያመሰግን የኖረው ጉማ አዋርድ ዛሬ ደግሞ ለ11ኛ ጊዜ በዚህ በአድዋ ሙዚየም 11ኛው የጉማ አዋርድ ይካሄድ። በጣም ብዙ ታዋቂና ሀገራቸውን በብዙ ሙያቸው ያገለገሉ አንጋፋና ተወዳጅ ባለሙያዎች እንደሚገኙ ሰምተናል፣ ግን አላየንም። ልናሳያችሁ ነው። በዚህ ዓመትስ እነማን ይሸለሙ ይሆን እነማን ያሸንፉ የሚለውን አብረን እናያለን። እኛ የሚያገኘናቸውን የሀገራችን የኪነ ጥበብ ባለሙያዎች እንጠይቃለን። ስሜታቸው ባትገኙ እንኳን ልክ እንደተገኛችሁ አይነት ስሜት እንዲሰማችሁ ለማድረግ እኛ ወገባችንን አስረን አድዋ ሙዚየም ተገኝተናል። አብረን እንሁን። በጣም ደስ የሚል ቆይታ እንደሚኖረን አልጠራጠርም። እንግባ ሊያያል። እንኳን አደረሰ ነው የሚባለው። መቼም ላንተ አደረሰን። yes እንግዲህ መቼም ስለ ጉማ አዋርድ ብዙ ነገር ማለት ይቻላል። ላለፉት 10 ዓመታት በጣም በርካታ ባለሙያዎችን ስትሸልሙ ነበርና የዘንድሮ 11ኛው ምን ለየት ያለ ነገር እናገኝበታለን? ምን ይኖረዋል? በመጀመሪያ በአድዋ ድል መታሰቢያ ማድረጋችን አዲስ ትልቅ ነገር ነው። በዚህኛው ዓመት ላይ ቴሌቪዥን ውድድሮች አይኖሩንም፣ እጮቹን ቀንሰናቸዋል። አዳዲስ ነገሮች ከሚኖሩ ነገሮች አንዱ አዳዲስ ፊልሞች አሉን፣ አዳዲስ እጮች፣ አዳዲስ አሸናፊዎች አሉን ማለት ነው። ትልቁና አዲሱ ነገራችን እሱ ነው። አዲስ ደግሞ ሪቪል የምናደርገው ነገር አለ። እሱ ያው አዳራሽ ስንገባ ሰርፕራይዝ ነው። yes እንግዲህ በሀገራችን የፊልም ኢንዱስትሪ ላይ በጉማ ደረጃ በትልቁ የሚሸልም የሽልማት መርሃ ግብር አለ ብዬ አላምንም ነውና ለሀገራችን የኪነ ጥበብ ዘርፍ ለፊልሙ ዘርፍ ያበረከተው አስተዋጽኦ አለ ብለህ እንዳዘጋጀ ብዙ ነገር አለ። ምንድነው አንድ ሙያተኛ ሌላን ሙያተኛ አፕሪሺየት ማድረግ ቀላል ነገር አይደለም። ጌት ቱጌዘሩ ቀላል ነገር አይደለም። ጥሩ ስራዎችን ለሌሎች አዲስ ለሚመጡ ልጆች እንዲያበረታታ በሚችል መንገድ ኢንስፓየር ማድረግ ቀላል ነገር አይደለም። አዳዲስ ልጆችን ደግሞ ቶሎ ወደ ኢንዱስትሪው እንዲቀላቀሉ አይን ላይ እንዲገቡ ማድረግ ይሄም ቀላል ነገር አይደለም። ከዛ ደግሞ ሎይ እንደሆነ የፋሽን ኢንዱስትሪውም የፊልም ኢንዱስትሪውም ተባብሮ እንደ ሀገር ደግሞ የኔ የምትለው አንድ ኢቨንት ኢንተርምስ ኦፍ ሲኒማ ማቅረብ መቻል ቀላል አይደለም። ትልቅ ኮንትሪቢዩሽን አለው ብዬ አስባለሁ። በእነዚህ ሁሉ ዓመታት ውስጥ ይህን ሁሉ ዘርፍ አሰባስቦ መሸለም ቀላል ነገር አይደለም። ሰው ማወዳደር በራሱ የራሱ የሆነ ቻሌንጅ አለውና እንደው የገጠመ እንደው ይሄን ነገር እርግፍ አድርጌ ልተው እንደ ያስባለ ቻሌንጅ ወይ ሁሌ በየአመቱ ግን በቃ ቻሌንጁ ደግሞ የተሻለ ነገር ለማድረግ ያስጠራል እንጂ የሂውማን ፋክተሩ ከባድ ነው። እውነት ነው። ወደፊትስ ጉማን የትንጠብቀው ምን ያልማል? ምን ያስባል? ጉማ አዋርድ ጉማ ወደ አፍሪካ ይገባል በዚህ 10 ዓመት ምንም ጥያቄ የለውም። እሱን ነገር ማሳካት አለብን። ኢትዮጵያ ላይ ያለው ነገር ጥሩ ሄዷል ብዬ አስባለሁ። ውልሲ ደግሞ የሚቀጥለውን 10 ዓመት ግን ይሁን እንደው ካገኘው አይቀር እቺን ጥያቄ ብጠይቅ ደስ ይለኛል። ለመጀመሪያ ጊዜ ኢትዮጵያ ውስጥ እንደዚህ አይነት ሽልማት ማዘጋጀት አለብኝ ብለህ የወሰንክበትን ጊዜ ታስታውሰዋለህ? ያነሳሳህን ነገር አይ ቲንክ ሄርሜላን ከሰራን በኋላ ነው እሱን ነገር ያሰብነው። ነገር ግን ያው በሰዓቱ ብዙ ፊልሞች ስለሌሉ ለማወዳደር ምንም ፕላትፎርሙ አይፈቅድም ነበር። አሁን ግን ኢትስ ኦኬ። አሁን ጥሩ ነገር ስላለ ቀጥለንበታል። በጣም ነው የማመሰግነው። መልካም ጊዜ እንዲሆን እመኛለሁ። መልካም እድል። እሺ ሮሚዬ እንዴት ነሽ? ደህና ነኝ። ደህና ናችሁ እናንተ? ታምሪ ደህና ነን። እናንተስ ታባታችሁ? አዲስ ቻናል ደግሞ ታው ቻናል ዋና አልተሻለ ትመጫለሽ፣ ትጎበኛለሽ። በጣም ኦሬዲ በተለያችሁ በጣም ወድጃለሁ። ሁለታችሁ ደግሞ አንድ ላይ ጆይን ማድረጋችሁ በጣም ቆንጆ። በጣም ሮሚዬ ቴንኪው። ከረጅም ጊዜ በኋላ አየሁሽ፣ ደስ አለኝ በጣም። እኔም ስላገኘኋችሁ በጣም ነው ደስ ያለኝ። የድሮ የጥንቶች ስንተኛሽ ነው ጉማ አዋርድ ስትሳተፊ? ጉማ ባይገርምሽ የመጀመሪያ ነው ማለት እችላለሁ። በእውነት ብዙ ጊዜ ወይ እዚህ ሀገር የለሁም ወይ የሆነ ነገር አይመቻችም አይገጣጠምም። የዘንድሮ ስለተሳካልኝ በጣም ነው ደስ ያለኝ። የኪነ ጥበቡን ዘርፍ ከማበረታታት ባለሙያዎችን ከማብቃት ከማበረታታት አንፃር እንዴት ታይዋለሽ? ይሄ ትልቅ ነገር ነው እንጂ ግራሚ አዋርድ አሁን አሜሪካን ሀገር እሱን እያየን ነው የኖር ነው ረጅም ዓመትና ያንን ደግሞ በውጭ ዓለም የምንጓጓውን እንደ ብርቅ የምናየው ነገር በሀገራችን ሆኖ ማየት ደግሞ ለኛ ትልቅ ኩራትና ሀገራችን እያደገች ማደግ የምትችልና ከሌላው ዓለም በላይ መድረስ የምትችል መሆኑን መንደርደሪያ ነው ያየነው። ደግሞ ለኢንዱስትሪው ትልቅ ነው። ለወጣቱ መሞጋገስ አንድ ሰው የሰራውን ስታሞግሽውና ይሄ ይገባል ብለሽ ስትዩ ትልቅ ኩራት ነው። በህይወት ቆሞ እንደዚህ ምንሽ መከባበርና ለወጣቱ ደግሞ ትልቅ እንትን ነው። እንደዚህ አይነት ሪኮግኒሽን ማግኘት
ኢንዱስትሪውንም ያሳድጋል። ሌላው ሙያ ላይ እንደዚህ አይነት ነገር ላይ መለመድ እንዳለበት ይሄ ትልቅ የሚያሳይ እንትን ነውና ለሀገራችን ትልቅ ኩራት ነው። ወይ ትልቅ ኩራት ነው። እንደናንተ አይነት ተወዳጅ አንጋፋ ሰው ሲገኝበት ደግሞ እንደነጥላው እንደነሱ ክነሽ ያው እናያለን። እነሱ ያሉትን ሰዎች ያባሽ በቁመናቸው በህይወታቸው እያሉ እንደዚህ ነገር ማየት አለባቸው። አሁን ጥሩ ነው፣ እየተለመደ ነው። በቁመና መከባበር እየተለመደ ነው። እሺ እንደነጥላው ምን ነገር አላረግላቸው፣ ግን ኦሬዲ ስማቸው ኢትዮጵያ ህዝብ ያነገሰው ጥላውን ማለት ግን እንደዚህ አይነት ሰዎች ደግሞ ሌጋሲያቸው ታሪካቸው ለትውልድ መሸጋገር ግድ ይላልና እኔ ይሄማ በእውነት በጣም ነው ማደንቀው። ድሮም አድንቄዋለሁ። ዛሬ ደግሞ በአካል ተገኝቼ ማየቴ ትልቅ ኩራት ነው። እንደ ኢትዮጵያዊነት የተሰማኝ በጣም መበረታታት በጣም ነው የማመሰግነው የኔ ቆንጆ። እኔም አመሰግናለሁ የኔ ቆንጆ አንቺ። እሺ እጩ ባለም እጩ ተሸላሚ ነው ነው መስራት። በጣም አመሰግናለሁ። ለሙሽራው ቀርባለሁ። ይሸለማል። 100,000 ብለዋል። ከሰጡኝ እንካፈላለን። እኛ ነው ቻናል ዋን ሙሉ ነው። ባለፈው ተሸንፎታችሁ ዋናው ነው አይደለ? እንዴት አየኸው? ግን ጉማን ደስ ይላል። አሪፍ ነው። እያደገ ነው የመጣው። ዘንድሮ በሚቀጥለው እኛ ነው የምናሸንፈው። ታሽተናል፣ ግን በፊልም ብቻ ቻናል ዋን አንድ ለኛ እንኳን ደህና መጣችሁ ነው የሚባለው ወደ ራሳችሁ መሸለሚያ አዳራሽ። እንኳን ደህና ቆያችሁ። በጣም ነው የምታምሩት። አጭተሻል ኦልሬዲ እኮ አንቺ። ሁለተኛው ምንም አይደለም ያለሽ። ምን ኤክስፔክት እያደረክ ነው? መወዳደሩ ዝግጅቱ ሁሉ በቂ ስለሆነ ከዚህ በኋላ የሚመጣው የእግዚአብሔር ፍቃድ። እንደነዚህ አይነት ግን ሽልማቶች ማበረታቻዎች ኢንዱስትሪውን ከማበረታታት እናንተም ባለሙያዎችን ከማበረታታት አንጻር ምን አይነት አስተዋጽኦ አላቸው? ከፍተኛ አስተዋጽኦ አለው። ሽልማት ለነገ የቤት ስራን ስለሚሰጥ ጥሩ ነው። እሱ ካለ ነገ ደግሞ የተሻለ ነገር ለመስራት እንትን ያደርጋል ማለት ነው፣ ያበረታታል። ሚስትየው ምን እየተሰማት ነው? በሁለት ካታጎሪ አንቺም እጩ ነሽ። እንግዲህ ከአንቺ በፊት ግን ስለሱ ምን እየተሰማሽ? እኔ እንግዲህ እየጠበቅኩ ነው ያሸንፋል ብዬ አስባለሁ። እንግዲህ ውድድር አይደል? ብንሸነፍም አትሊስት እንደዚህ አይነት ቫይብ ስለተገኘ እጩም ስለሆንን አሪፍ። በጣም ጥሩ። ስለ አንቺስ ምን ይሰማሻል? እኛ እንግዲህ ቮትና ምናምን ስለሆነ እንጠብቃለን። ቻናል ዋን አንድ ለኛ፣ እናንተም አንደኛ። እሺ መልካም ቴንክ ዩ። ወይዬ ናፍቅዬ እንዴት ነሽ? አመሰግናለሁ የኔ ቆንጆ። ውይ ደስ ይላል ዘንድሮ በጣም አይደለ? ድባቡ ምኑ አይደለ? ያምራል። በጣም ልዩ ነው። በነገራችን ላይ እናንተን እያየው እነግሩም ትኩረቴን ስበዋል። በካራክተር ልብስ ነው የመጡት። በሲዳማ ያፊኒ የፊልሙን በጣም ያምራል እና በጣም ከባህላዊ ልብስ ነው የተለበሰው። ድምቅ ብሏል። ጉማ በባህሪው አዳራሽ ካለው ፕሮግራም ይልቅ ውጭ ያለው ቫይብ የተሻለ ነገር አለ። በጣም ደስ ይላል። ደስ ይላል። እኔ በነገራችን ላይ ታጩት ሁሉ ተሸልመዋል። ይሄ ፕሮግራም በራሱ የሚሰጠው ክብር አለ፣ ለሙያተኞች የሚሰጠው ስሜት። ከሌ ተሸለመ ከሌ ያልተሸለመ አይደለም ጥያቄው፣ ሙያውን ማክበር ነው። ስለዚህ ሙያተኞች በዚህ መልክ መከበራቸው በጣም ስሜት ይሰጣል። ይሄው ተጨንቀና ታያትም ድርብ ወርቅ መስሏል። ድርብ ወርቅ እንደስሟ ድርብ ወርቅ። አዎ ግን እኛ ሙያ ውስጥ ውይ በጣም ደስ ይላል። እጅግ በጣም ሲጀምር እንደዚህ አይነት የሽልማት ድርጅቶች ደግሞ ለሙያው ማበረታቻ ናቸው። እንደዚህ አይነት ድርጅት ባይኖር የሚሸለምበት ቦታ ባይኖር በቃ የቱ ጋር እንዲዘንጥን እና ደስ ይላል። በጣም እውቅና ያገኛልና ደስ ይላል። ዘንድሮ እንግዲህ የታጩትም የሚሸለሙትም መልካም እድል አለው። በነገራችን ላይ በጉማ ፊልም ላይ እንግዲህ ከፊት ለፊት ከምናውቃቸው ባለሙያዎች
በተጨማሪ ከጀርባ ያሉ ባለሙያዎች በደንብ እውቅና የሚሰጥበት የሚሸለሙበት መርሃ ግብር ነው። አናንያ ኃይሉ በኢትዮጵያ ፊልም ላይ በጣም በትልቁ በተለይ ደግሞ በድምጽ ሙያ አሻራውን ያሳረፈ ባለሙያ ነው። ያው ፊት ለፊት ከጀርባ ያሉትን ብዙ አናውቅምና ብዙ ፊልሞች ሰርተሃል አናንያ። በቁጥር ታውቃቸዋል? ዝም ብዬ ልገምትልሽ አንድ 20 ፊልሞች ሰርተሃል። እኔ መጀመሪያ ኢንተርቪው ስሰራ አንተን ኢንተርቪው አድርጌ ነበር የመጀመሪያ ስራዬና ሳውንድን ድምጽን እንዴት ተጠንቅቀህ ትሰራ እንደነበረ ነግረኸኝ ነበር። እንዴት ከፍ እንዳደረግከውም በደንብ አውቃለሁና ዛሬ ደግሞ በጥቁር አደይ ፊልም ታጭታችኋል። እንኳን ደስ አለ። እንኳን አብሮ ደስ ያለን። ቴንክ ዩ በጣም። ምን አይነት ስሜት አለው እንግዲህ ከጀርባ ያለ ባለሙያ ሲታጭ ሲሸለም በእንደዚህ አይነት መድረክ ላይ? ያው ማበረታቻ ነው። በጣም ነው ደስ የሚለው። የስራሽን ውጤት ሰው አይቶ ገምግሞ እጩ ሲያረግሽ በጣም ነው ደስ የሚለውና ደግሞ ማሸነፍ ድንገት ከተጨመረበት ደግሞ ይባሰ ደስ ይላል። ስራችንን የሚያበረታቱ እንደዚህ አይነት ነገሮች ስላሉ ያው እናመሰግናለን። በብዙ የጉማ አዋርዶች ላይ እጩ ሆነ ተሸልመህም እንደምታውቅ አውቃለሁና የዘንድሮውን ምን የተለየ አይነት ስሜት? ያው ኤክስፔክት አላረግም ግን ጥሩ ስራ ሰርቻለሁ ብዬ አስባለሁ። ትንሽ በረሃ አካባቢ ነው ሄደን የሰራነው። ጥሩ ስራ ሰርቻለሁ ናፍቆት። ስለዚህ በጥቁር አደይ በድምጽ እንግዲህ አናንያ ተሸላሚ። መልካም እድል። ቴንክ ዩ በጣም ነው የማመሰግነው። መልካም እድል። መልካም እድል። በጣም ነው የምታምሩት። ጥቁር አደይ በተግባር አሳይታችሁ ደስተናል። ምን እየተሰማችሁ ነው? ሜሪ ምን ይሰማሻል? እኔ ጋር ደስታ ነው። ደስ ይላል። ያ ለምን ታዲያ ሸሚዝ እንደዚህ ጥቁር ነው? አይ ዱዱ ያው ገና ወደ ውድድር እየገባሽ አይደለ? አሸናፊ ነሽ አይደለሽ? ምናምን ያ የሆነ የራሱ የሆነ የሚፈጥረው ስሜት አለ። ሰው ከዛ አንፃር ይመስላል። በጣም ነው የማመሰግነው። ያው ደስታ ነው። በጣም ደስ ብሎኛል። ቆንጆ ፊልም ስለሆነ ስለሚገባው እድሉን ብናገኝ በጣም ደስ ይላል። ታገኛላችሁ በተስፋ ነው እንጂ ያው ሁሉም ሰው ሰርቶ አይደለም የሚመጣው፣ ሁሉም ተስፈኛ ሆኖ ነው የሚመጣው። ስለዚህ ብናገኝና ብንወስድና በጣም ደስ ይለኛል። ደግሞ ከካሜራ ጀርባ ያለ ባለሙያ ነው። ሲኒማ የጥቁር አደይ ሲኒማቶግራፈር ነው። ጸጋ ይባላል። ያው ከጀርባ ነው። ብዙ ጊዜ ከጀርባ ያሉትን ባለሙያዎች ማበረታታት ላይ ደካማ ነን እና እንደዚህ ታጭቶ ስታየው ደግሞ ሁለገብ ሁለገብ በመሆኑ ስለሆነ የሚታጨው ምን ተሰማህ አንተ በተለየ? ያው እኛ ሀገር ላይ ከጀርባ ያለው የፊልም ባለሙያ ትንሽ ክብር የመስጠት ያለ መስጠት ነገር አለ። ግን አሁን ላይ ግን በጣም አሪፍ ነው፣ ደስ ይላል። ያው የተሻለ አይደል የሚሄደው በአንዴ የሆነ ቦታ ላይ ሊደርስ አይችልም። ግን ሁሌ ከጊዜ ወደ ጊዜ የተሻለ ነገር ስላለ እንደ ባለሙያ ደስተኛ ነኝ፣ ደስ ይላል። እናንተ ማክብራችሁ ደግሞ እንደዚህ ባለሙያን አክብራችሁ ወደ ካሜራ ፊት እንዲወጣ ማድረጋችሁ ምናምን ደስ ይላል፣ ትልቅ ነገር ነው። እናመሰግናለን። ቴንኪው በጣም እናመሰግናለን። ጥሪያችንን አክብራችሁ የመጣችሁ እንግዶች አመሰግናለሁ። እጮች፣ ስፖንሰሮች፣ የስፖንሰር ቤተሰቦች፣ እጮች በተለይ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ጉማ በአድዋ ላይ ደምቆ እንዲከበር ለተባበራችሁን በሙሉ እናንተን ማመስገን ወዳለሁ። ተቋሙን ምሽቱን ባከበረ መንገድ ጥሪያችንንም ሰምታችሁ በጸዳ አለባበስ ስለመጣችሁ በጣም አመሰግናለሁ። እሱ ለእናንተ የሚገባ ነው። ቴንክ ዩ። ያው ሌላኛውን አለባበስ አፍተር ፓርቲው ላይ እንገናኛለን። እሱ የማይቀር ነው። የቀንጃ ፊልም ቤተሰቦች እንዲሁም የአድዋ ማኔጅመንት ቲም አመስገን እወዳለሁ። ምክንያቱም እናንተን አይተን ነው እኛ ወደዚህ የመጣ ነው። በደንብ ፕሮሞት ስላደረጋችሁት እኛም እዚህ መምጣት አለብን ብለን መጥተናልና ቦታውን ስለከፈታችሁልን በጣም እናመሰግናለን። በዚህ አመት በጉማ ላይ የተሳተፋችሁ ዲዛይነሮቻችን፣ ጋዜጠኞች፣ የፊልም ሙያተኞች በሙሉ ዋንጫን ከመስራት ጀምሮ እስከ ማስተባበር የተሳተፋችሁ በሙሉ እናንተንም እንደዚሁ ማመስገን ወዳለሁ። በመጨረሻ የአድዋ ድል መታሰቢያ ማኔጅመንት ሙሉ ለሙሉ ፈቅዶልን በምንፈልገው መልክ ፕሮግራሙን እንድናከብር ስላደረገን እነሱን ማመስገን ወዳለሁ። ከፕሮግራሙ በኋላ ጉማ ግላመር አፍተር ፓርቲ በኤሊያና ሞል ይኖረናል። የምትችሉ ሰዎች ዩ አር ኢንቫይትድ፣ እዛ ትመጡ ደስ ይለናል። እናመሰግናለን። ጉማ ይቀጥላል። ጉማ
የህይወት ዘመን ተሸላሚ በሙያቸው ሁለት ናቸው። ተዋናይት ፍቅርተ ጌታሁንና ተዋናይት ወለላ አሰፋ። የህይወት ዘመን ተሸላሚ ምርጥ ረዳት ሴት ተዋናይት። ለምን አልጋገርሽም? ቸርችረሽ የምትጋግሪው ነው ያውዬ ስጨፍር ልትሰጪኝ ነው ብሎ ነው። ማን ችቦል ታበራ ጠሩታ ብዬ ስመጣ አንተ የለህም። ከዛ ደግሞ ሬዲዮኑ ክፍት ነው። እሱን ዘግቼ ልወጣ ስል መጣ። ያ ከርፋፋ እኮ ትንሽ አበሳሽቶኝ ራሴን ሲያመኝ ነው ወደዚህ የመጣሁት። ጥቁር አደይ ሜሮን አብርሃ። አሁን ሽቱ ቤት እግዚአብሔር የምሬ ነው። አቤል ሁሉም ሄደው ቀሩ እኮ ምን እናድርገን? ይፈርቻለሁ በጣም። ምን ሆነሻል? እንዳነካኝ ኧረ ተረጋጊ። ቆንጆ ማነህ እግዚአብሔር ከዚህ ቤት ውጣበና በቃ እንውጣበና 6 ሰዓት ከሌሊቱ ማርታ ጎይቶም። የኔና ያንተ ነገር ገና ድሮ ያበቃለት። አንተ ያማሃል እንዴ? ደስ እንዳልጓጓ አሁን ሲደርስ መሄድ ፈራሁ። ህልማችን አይገናኝም፣ እቅዳችን አንድ አይደለም። ተስፋዬ ከከሰመ ህልሜ ቅዠት ከሆነ ሁሉም ነገር ከተበለሻሸ በኋላ ምኑ ለበጎ? ለፍትህ ኑሐሚን መሰረት። ይኸው ከተጋቡ 1 ዓመት ሆናቸው። ሔዋንን ጠንቅቅ ያውቃታል። ሁሌ ማሸነፍ ብቻ ነው የምታስበው። የኔንስ እናት ምን ያክል ብጠላት ነው? 2 ቅጣት ፌቨን ገብረ ሕይወት። ምን ላድርግ? ሄደህ ዳግመኛ ልታገኛት እንደማትፈልግ ትነግራታለህ። ዳጎስ ያለ ገንዘብ ትሰጪውና አፉን ታዘጊዋለሽ። መቼም አይሳካልሽም። እሱ የኔና የኔ ነው። አይ አይሰማም። እንደ በግ መነዳት ብቻ። ባለክራር ማርታ አባይ። ማርታ ጎይቶም። ምርጥ ረዳት ወንድ ተዋናይ። በጣም በቅርቡ ጉሮሮን ይዤ መቃብርን አለማመዳለሁ። ትራስን ተከሰከሰ። ይህንን ቃል በድጋሚ ላንቺ ማለት ቢከብደኝም ነገር ግን አሁን ቢሆን ተረጋግጥ። የተገኘ ጫማ ቁጥቴ ተመሳሳይ አጠገቧ በሚባል ደረጃ ለማትረፍ ሰከንድ ሲቀረኝ ነው ጭንቅላቷን በስቶ ይገኛል። ጃና ሞራ ነብዩ እንድሪስ። ትልቅ ህልም ስለነበረኝ ነው ከገጠር ስወጣ ይዣትን በመጣት አንድ ነጠላም ሰብር በስቷ ነው እዚህ ድረሱ። ኧረ ተው ግዴል እንዴ! ይህ ምን ያለው ቱልቱላ ነው እናንተ? ወይባ እንኳን ወለድ ነው እንኳንም ተማረ። ያው ለአባቱ ደረሰለት። ማባያው የሚያቃጥለኝ አንድ ልጅ 0 ዲግሪ ሰለሞን ሞዬ። ሲሴሞን ዋማ ጦሲ ፉሌ አጉሬኔ ዲማጭሼሞ ይሮዳውራ ገለጤሙ ጣያናራ አኔቲ ኖ ሲዳሚ። አፍኒ አማኑኤል ሀብታሙ። ሰዎች በየዓመቱ እዚህ ለመገበር ይመጣሉ። የሐይቁም ንጉሥ ያዝንላትና ለምን ገደለኝ ብለህ እንዳታዝን ነው። የገደልኩ ልትገድለኝ ስለመጣህ ነው። ያቃጠልኩ ደግሞ የኔንና የእናቴን ጊዜ ስላቃጠልክ ነው። 6 ሰዓት ከሌሊቱ ሚኪ ተስፋዬ። ጉራ ለመቸርቸር የመጣ ይመስላል። አንተ ብቻ ይመስላል ያለ ኃጢአት የምትቀጣው። አላዛር ለባላጋራ ንቀትን ያሳየህ ዕለት ራሱን የሚነድፍ
ጊንጥ ሆንክ ማለት ነው። ትንሹን ንዴትህን ሳይሆን ትልቁን እቅድህን ነው ማሰብ ያለብህ። እንደ ልጄ ባየሁት ዳሪክ ጨለማ ውስጥ ተዘፋ። ለፍትህ ፈለቀ አበበ። ምርጥ የዓመቱ ወንድ ረዳት ተዋናይ አራተኛ ዋንጫቸውን ያነሳሉ። አፍኒ አማኑኤል ምርጥ ዋና ሴት ተዋናይት እኔ ምንም ቴንሽኖኝ አይደለም፣ የምሬን ነው። የሆነ ሰው ነክቶኛል። እኔ ምንም ነገር ሳልሆን እንዴት እንደዚህ ሊሆን ይችላል? ምን አይነት ራስ ወዳድ ብትሆን ነው እዚህ ጫካ ውስጥ ለነው ካል የምትለው? ቆይ ሁሉ ነገር የተፈጠረው ከዚህ ቤት እንድንወጣ ተፈልጎ ቢሆን 6 ሰዓት ከሌሊቱ ሰላም ተስፋዬ ጠጊ እንዳትነካኝ፣ ዞር በልልኝ። ጥሩ ነው ባንተ የሚጠራ አይደለም። ዞር በልልኝ። ብትጠጊኝ ለሁለት ተሰነጥቀሃለሁ። አደናቅፉ ብቻ የሚቀር እኮ አይደለም፣ ውሃው ስንት ነው። ስለሆነው ነገር ሁሉ ይቅር ብያለሁ እና እኔን ተወኝ። እንግዳለኝ እባክህ እንኳን አድርግ። ጥቁር አደይ ኤደን አይሸሹም። እንዴ ለምንድነው ማቆርባን ያልኮረፍኩ? እንደዚህ አይነት ንግግርም ሆነ መልስ ካንቺ በፍጹም አልጠብቅም። አንተ ስራ እንዲቀርብ ተብሎ ቤት በቀየርክ ቁጥር እኔ ጓደኛና ጎረቤት አይኖረኝም አይደል? አላሳዝንህም? ባለክራር ሊዲያ ሞገስ አቤርን አልተቀበልኳቸውም እኮ ሞታል ሲሉኝ ራሱን ያላመንኩም ነበር። አላመንኩም እኮ ነበር። ምን ያህል እንደተሰቃየ ስላልከኝ አንተ የኔ መስፍን አይደለም። ይኸውልህ መስፍኔ፣ አሁን ተረጋግተህ አዳምጠኝ። አሁን ያልከውን ነገር ድገሞ። እኔን አታውቀኝም? ትዝታ ቃል ኪዳን ጥበቡ የቡሮ ምስል ፊቴ ላይ ድቅን እያለ ሌላ ነገር ማሰብ አልቻልኩም። ሀላሌ ፈርጭራቴ ገላቶ ዲሃሲሳን ነው ዲጎ ሲፋ እኔ እዚህ የመጣሁት የጀመርኩትን ነገር እንዴት መጨረስ እንደምችል ላሳይክ ነው። ልጅህን አልቢሳኔ ነኝ ግጭት አፍኒ ፍሬሕይወት ታምራት የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ ምርጥ ዋና ወንድ ተዋናይ መወያየት ደግሞ ሙሉ ሰው ትንሽ ተጫውቼ ሄዳለሁ። እንኳንም አልተኛ። ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመናለሁ። ከዚህ በኋላ አንቺ ከሞትሽ ለማንም ብዬ ሰው አልገልም። ጥቁር አደይ ናታይ ጌታቸው አሁን ግን የፊት ከአንዴ በላይ እንደማልገለው ተስፋ አለኝ። አረመኔ ስለሆንክ ነው እንጂ የእውነት በስሜታዊነት ቢሆን ያደረከው ያን ሁሉ ተጸጽተህ እጅን ትሰጥ ነበረ።
እንደብቆ እኮ ህይወትሽን ያረዘመልሽ ሰይጣን የምትይው ሰው ነው። ትዝታ እንግዳ ሰው ሀብቴ በእድሜ ከሆነማ አንተ ማንን ጎፈሬ ታበጥራለህ? ምንድን ነው የሚያሟልጭኝ? አረ ምንድን ነው የሚያዳልጠኝ? አረ እንዴት ቻልኩበት? አረ እንዴት ቻልኩበት? የት ሰክረሽ ስትመጪ መኪና ውስጥ እንደገባሽ አላውቅም። በዛ ላይ ደግሞ ትንባው እየጠጣሽ ነበር። እደፈጣጠጥሻለሁ። ውጭ ብያለሁ። ሁለት አይነት ቸርነት ፍቃዱ ከጳንጮ ጣኒ ቃጶሮሴ ገደንሳኒ ማካቶራቴ ማሞቲ ካዋቲ አኔራት ሞቆላና ፎቶ ከጤርሱ መንጋጋ ነው ዛሬ ልጄን ፍርቄቄ ወጣው ሐዋሲራ መራኖዬ ሐላሉ ብሎ ተሳስተሻል። ስሜ ዲጎ ስፋ ሳይሆን ዲጎ ፋሲ ነው። አፍኒ ግሩም ኤርሚያስ በሽታ እኮ ከሁሉም ጊዜ በተለየ እንደየእምነታችን ከፈጣሪያችን ጋር የምናወራበት ጊዜ ቀድሞውንም መለየት ስለምፈራ ማንም ህይወት ውስጥ መግባት እኔም ህይወት ውስጥ ሰው ማስገባት አልፈልግም። ለምን መጣች? ተፋቀርን ደግሞ እንደ ርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። አልነጋም ሙሉ ዓለም ጌታቸው የጉማ የዓመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው ጥቁር አደይ። ምርጥ ዳይሬክተር ትዝታ ዳንኤል አንማው፣ ጥቁር አደይ ፍጹም ካሳሁን፣ አፍኒ ታሪኩ መኮንን፣ ለፍትህ ኪሩቤል ስዩም፣ 6 ሰዓት ከሌሊቱ በኃይሉ እንግዳ። 11ኛው ዙር የጉማ ምርጥ ዳይሬክተር ፍጹም ካሳሁን። የአሪፍ ፔይ ምርጥ ፊልም ጥቁር አደይ ህሊና ደረጀ። አፍኒ የአፍኒ ፊልም አሰሪ ኮሚቴና ታሪኩ መኮንን። ትዝታ ዝናዊት ዘርጋባቸውና ኖህ ማዕረግ። ለፍትህ ስንሻው ሱምዬ፣ ኪሩቤል ስዩምና ዓለም ሰገድ አሰፋ። 6 ሰዓት ከሌሊቱ በኃይሉ እንግዳና በሸነና ቦሩ። የአሪፍ ፔይ የዓመቱ ተሸላሚ ህሊና ደረጀ ጥቁር አደይ። በቃ እስካሁን ነርቨስ ሆኛለሁ። በጣም ነው ደስ ያለኝ። በቃ ደስ እጩ መሆን ራሱ ትልቅ ነገር ነው። ማሸነፍ ደግሞ ይበልጥ አለውና በቃ ደስ ብሎኛል በጣም። ሞር በአዳዲስ ነገር በቃ እኔን በሚፈትኑኝ በአዳዲስ ስራዎች ነው የምመጣው። ጠብቁኝ ይላል። ሴት ተዋናይ እንግዲህ አሸናፊ ሆነሻል በትዝታችሁ አይደል? እንኳን ደስ አለሽ። ምን ተሰማሽ? እንኳን አብሮ ደስ አለን። ደስታው እንደዚህ ነው ማለት አልችልም፣ አላቆም ስሜቱን። ግን ስለ ሁሉም ነገር ያው እግዚአብሔር ክብሩን ይሰድ። እግዚአብሔር ይመስገን። እንግዲህ በጣም ብዙ ፊልሞች ሰርተሻል። የተሸለምሽባቸው ፊልሞች አሉ። አምናም ተሸልመሻልና ትዝታን ፊልም ግን ለየት የሚያደርገው ነገር አለ ለቃል? አዎ ብዙ ነው፣ ግን አሁን ማውራት አልችልም። እሱን ብዙ ነገሮች አሉት። በሱ ውስጥ ስላሳለፈኝ እግዚአብሔር ይመስገን። እንደዚህ ነው ብዬ ያቀድኩት የለም፣ ግን ከእግዚአብሔር ጋር እስቲ ይኖራል ወደፊት። እስከያዝኩሽ አይቀር ጉማ ላንቺ በተደጋጋሚ በተለያየ መድረክ ላይ ተሸላሚ ሆነሻልና እንደዚህ አይነት መድረኮች ለእናንተ ለተዋናያን
ለፊልም ባለሙያዎቹ ምን አይነት ማበረታቻ ስሜት አለው? ብርታታችን ነው፣ ማሰባሰቢያችን ነው፣ መገናኛችን ነው፣ ፍቅራችን የምንገላለጽበት ነው። አሁን እኔ የእውነት ለመናገር ከሙሉሽ እጅ መቀበሌ ይሄ የተለየ ስሜት አለውና ክብሩን ብቻ እግዚአብሔር ይሰድን። ጉማዎችንም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እኔ የተነበይኩት ሆኗል። ምን ብያለሁ አላልኩም? ብለሽ ስራውን አይተሽ ነው? አዎ ስራችሁን አይቼ እኔ ቃል የጠባይልም እኔ መርቂያችሁ ስለገባሽ ተሰማችሁ። ያው ማሸነፍ ደስ ብሎናል። ትንሽ ስሜታዊ የነበራችሁ መድረክ ላይ አይደል? ያው ብዙ ስለተለፋ ስራው ላይ ትንሽ ኤክስፔክት እናደርግ ነበረ፣ ግን ተወዳዳሪዎቻችን ደግሞ ከኛ ባልተናነሰ ሁኔታ አሪፍ ስራዎች ነበሩና እዛ ኮምፒቲሽን ውስጥ ሆነን እኛ ይሄን እናገኛለን ብለን አልጠበቅንም ነበርና አሁንም ክብር ለመቤቴ ለግሻን። በእውነቱ በጣም ያስፈራ ነበር። ምክንያቱም ምድባችሁ ውስጥ የነበሩ በጣም አንጋፋና ተወዳጅ ተዋናዮች ነበሩ። በቤተሰብ ነው ግን ጥርግርግ ያደረጋችሁት። ደስታው ጥፍ ድርብ። እንዴት ነው የሚመሸው? እንዴት ነው የሚነጋው? አይ ነው እንግዲህ እኔ እንጃ እንዴት እንደሚነጋ። በጣም እንግዲህ እንደዚህ አይነት የሽልማቶች ወደፊት በጣም ብዙ ለመስራት ብርታት ይሆናሉና በምን እንጠብቅ? የተሻለ ስራ አሁን እያዘጋጀን ነው ያለነው። እንግዲህ እግዚአብሔር ፍቃዱ ከሆነ በቅርብ ቀን ቀረጻ እንጀምራለን። እንደዚሁ ሳይሆን ከዚህ ትንሽ ደግሞ አንድ ሻል ያለ ነገር ለመስራት ይሄ ደግሞ ብርታት የሆነ ነው። መልሱ እንደ ቤተሰብ ነው። አዎ በድጋሚ እንኳን ደስ አላችሁ። ዛሬ እንግዲህ በጣም ለየት ባለ ዘርፍ አንቺ እንግዲህ ወክለሽ ተቀብለሻል። እስቲ ራስሽ በደንብ ንገሪኝ። ስሜትሽ መድረክ ላይ በጣም ይገባ ነበር። አመሰግናለሁ እኔ ቆንጆ። እኔ የመምህሬን አብሶ ደግሞ የስራ እናቴ የምላትን ሴት የሷን ሽልማት ነው የተቀበልኩት። በእውነቱ በጣም ነው ደስ ያለኝ። አንዳንዴ በጣም ለምትወጂውን ሰው በእንደዚህ አይነት ትልቅ መድረክ ማመስገን እንዴት እድለኝነት ነው። በጣም ነው ደስ ያለኝ እኔ እናት። አንቺም በስራሽ እንግዲህ በጣም የሚገራርሙ ስራዎችን የምትሰሪ ዲዛይነር ነሽ። ቴንኪው በጣም ብዬ አስባለሁ። እንደዚህ አይነት ሽልማት ላይ በእናንተ ዘርፍ መካተቱ ምን አይነት ስሜት አለው ለእናንተ? ለኛ በጣም ትልቅ ነገር ነው። በጣም እኔ እንደውም ያው እንዳልኩሽ የእሷን ሽልማት ለመውሰድ ነው የመጣሁት። ግን ስቲል እንዴት ነው የራስሽ የሆነ ነገር ይሻላል። የሰው አደራ ግን ትልቅ ነው። የመምህሬን እሷን ለማሳየት ስለሆነ የመጣሁት በደንብ ተጨንቄ በደንብ አስቤበት እኔንም ባለቤቴንም አዘንጬ ነው የመጣሁት። ቴንክ ዩ። ህንደኬ ዲዛይን ህንደኬ በህይወት ታከለ በጣም ዩኒክ የተለዩ ልብሶች ነው የምትሰራው። ቴንክ ዩ። የወይዘሮ ስም የወይዘሮ ወሰኔ ኃይሉ ሽልማት ልትወስድ መታ መድረክ ላይ ደስ የሚል ንግግር ተናግራለች። በጣም ነው የምናመሰግነው። በጣም ነው የማመሰግነው። በልብሶችሽ በተለየ መንገድ እናገኝሻለን። በጣም ነው የማመሰግነው። ቻናል ዋኖች ስትጀምሩ ወድጄ በጣም የምር በደንብ ቲቪ ማይሰው አይደለሁም። እናንተን ግን በጣም ነው የማያችሁ። በጣም ደስ በሚል ኮንተንት ነው የመጣችሁት። አቀራረጻችሁ፣ የምታዩት የምታነሱት ጉዳይ በጣም ደስ የሚል በጣም ነው የወደድኩት። በርቱ፣ ትልቅ እንደሚሆን በእርግጠኝነት የምር ማለት ነው። ቴንክ ዩ። 11ኛው የጉማ አዋርድ በጣም ደስ በሚል በአማረ በደማቅ ሁኔታ ተጠናቆ ይወጣሉ። ይበቃል። ሊነጋ ሲል ትንሽ እንደው ከቃል ኪዳን ጋር ስታወሪ በጣም ጨለማ ደህና ደሪ ናፍቆት እያልኩ በጣም ነበር የሚያምረው። ጥበበኞች የተሞገሱበት የተከበሩበት መድረክ ነበረ። እንደዚህ አይነት መድረኮች ይበል ያሰኛሉ፣ ለሁሉ ብርታት ስለሚሆኑ እኛም በጣም ደስ ብሎናል። እንግዲህ ለሚቀጥለው ደግሞ ለ12ኛው ጉማ አዋርድ በሰላም ያደርሰን። አብረን ስለነበርን በጣም እናመሰግናለን። በእርግጠኝነት በጣም ደስ የሚል ጊዜ ነው ያሳለፍነው። ትንሽ ሰለባበት ወደ ስቱዲዮ እንመልሳቸው። እኛ መሽቶብናል። ቻው። የዛሬውን እሁድን አንድ ላይ እናበቃለን። ከኛ ጋር ወዳጅ ለመሆን ቤተሰብ ለመሆን ኦፊሻል የቻናል ዋን የዩቲዩብ አካውንታችንን ሰብስክራይብ አድርጉ። ሀሳባችሁን አስተያየቶቻችሁን አድርሱን። እንዲሁ ደግሞ ተወዳጅ ፕሮግራሞቻችን በቶሎ ወደ እናንተ ይደርሳሉ። የተቀነጫጨቡ አጫጭር ቪዲዮዎችን ከፈለጋችሁ ደግሞ ኦፊሻል የቻናል ዋን የቲክቶክ አካውንትን ፎሎ በማድረግ ቤተሰብ እንሁን፣ አብረን እንዝለቅ እንላለን። ልናበቃ ነው። የዛሬውን አበቃን። ቻው።